መሬት መንሸራተትም ሆነ የውሃ አደጋ አልነገሩክም። ለምንድነው ያልነገሩ? እግዚአብሔር ጨርሶ ስለማናገራቸው። በየአዳራሹ የሚዘጋጀው የመበርጠስ የመሰንጠቅ የመጣስ ምናምን አመትና ዘመን እየተባልከው ስከሳ ነው። እግዚአብሔር ነግሯቸው አይደለም። ስም እኮ ይጠራሉ። አው ስም ከጠራ ለምን አደጋውን ቀድሞ አይነግርህም? ስልክ ቁጥር እኮ ይናገራሉ። አው ስልክ ቁጥር የነገረክ ሰውዬ ስልክ ቁጥርህ ምን ያደርጋል? ምን ያደርግልሃል? የምታቀው የተሸከምከው ይሄው እኔ ስልኬን ይዤዋለሁ፣ እጄ ላይ ነው ስልኬ። የኔ ስልክ ምን ያደርጋል? ስልክ ቁጥሬ እኔ በቃል ያውቀዋለሁ። ብዙ ሰዎች ያውቁታል የኔን ቁጥር። ስልክ ቁጥሬን ቢነግረኝ ምን ትርፋለሁ? እነሱ የራሳቸው ወንድሞች የሚያስተምሯቸው ሰዎች ይምከሯቸው። ነገሩ የምትከተሏቸው ቲክቶክ ላይ ያሉ ሰዎች ሰው ዘግዝቀው የሚሳደቡ ናቸው። የ14 ዓመት ልጅ ሌዝቢያን ናት እያሉ እያስባሉ ገስት ላይ ቁጭ ብለው የ14 ዓመት ልጅ ሌዝቢያን ናት እያሉ የሰው ልጅ የሚሰድቡ ነውረኞች ናቸው። አሁን ነውረኛ ስድብ ነው። ነውረኛ የግብራቸው እኔ እየተሳደብኩ አይደል፣ ነውረኞች ነው እያልኩ ያሉት። አንዳንድ ጊዜ የምናገረውን ቃል በኃይል ስለምናገር የኔን ለመጥቀም ምነግራቸው ንግግር ስድብ አድርገው ያወጡታል። ምናልባት የምትሻል እንደሆነ ብዬ ግን አይደለም፣ አትሻልም። የባስክነ ግን አውሮፓ ያንዳንዱ አውሮፓ የሄድካቸው ቪዲዮዎች የተቀረጹት በጆይ ጭሮ ቀራጭነት ነው። ጆይ ጭሮ ኬንያ ሲሄድ ነታሻ የምትባል የኬንያ ጠንቋይ ጋር ያው ጠንቋይ ለጠንቋይ ውል ይዋዋላሉ። በነገራችን ላይ የተዋረስ የአጋንንት ይወራረሳሉ። አጋንንታችሁን ኪዳናችሁን ልታድሱ ኬንያ የሄዳችሁ ጊዜ ላይ ኬንያ ሲሄድ ጆይ ጭሮ በሴት ጋርድ የታጀበ ጊዜ ላይ ስትቀርጽ የነበርከው አንተ ነህ። ጀርመን ሄዳችሁ ጊዜ፣ ጣሊያን ሄዳችሁ ጊዜ፣ ኢሮፕን የዞራችሁ ጊዜ የዞርከው አንድ ላይ ነው የዞራችሁት። እሱን እኮ ማድረግህ አይደለም እኮ ከጆይ ጭሮ ጋር ሁለት ሩም ተከራይታችሁ አንደኛው ሩም ላይ ላይቭ ከፍተ ገብተክ ቲክቶክ ላይ ተፍ የሚሉ ምስኪን ልጆችን ፕሮፌት ነን የሚሉ የሚሞክሩ ነገ እንደ እስራኤል ዳን ሰለሞን እንደ ዩጩፋ ለሞን እንደ ዮናታን አክሊሉ ለሞን የሚሞክሩ የሚንተፋተፉ ልጆችን ገስት ላይ ያስገብተ ሙርት ይዝባቸዋል። ከተሻለ ሰው ጋር እኮ የምትውል ነው የምትመስለው። በጣም ምርጥ ሰው ጋር እኮ የምትውል ነው የምትመስለው። ከጆይ ጭሮ ጋር ይዋል ከምንጣፍ ውስጥ ገንዘብ ይበቅላል ሚራክል ኤቲኤም አለኝ ከሚል ህዝብን ከሚያደናግር ምኞቱ ህልሙ ከኢየሱስ ጋር በክብር ስለመኖር ሳይሆን ፕሌን ገዝቼ አየር ላይ ገንዘብ በትንላቸዋለሁ የሚል ገንዘብ አምላኪ የዚህን ዓለም አምላክ የሆነውን ለገንዘብ የሚሰግድ ገንዘብ አምላኪ የሆነ ሰው ጋር አብረየዋልክ ያልተሳካላቸው ልጆች ምእመን ያላፈሩ ልጆች ሙከራ ላይ ያሉ ልጆች ላይ ሙድ መያዝክ የማትሻል መሆንህን ማሳያ ነው። የማትሻል መሆንህን ከተሻለ ሰው ጋር ውለ ቢሆን አሁን ከነ ዶክተር ጋር ውለ ቢሆን ከሆኑ አስተማሪዎች ጋር ጽድት ካሉ ከፕሮቴስታንት አስተማሪዎች ጋር ውለ ቢሆን ከጸዴ አቋም ህይወት ካላቸው ዘማሪዎች ጋር ውለ ቢሆን ችግር የለብኝም። ህይወት ኑሮ ካላቸው ሰዎች ጋር ይኑረ ቢሆን የሚሞክሩ ታዳጊ ሌቦችን ሙዳ ሲዘህባቸው ገንዘብ ያለው ስለሆነ ቴሌቪዥን ፕሮግራም ስላለው ኦዲየንስ ስላለው ከሱ ጋር መሆን ሚዛን አባይ መሆንን የሚያሳይ ነው። ላንተማ ቪዲዮ አልሰራለም። እቺ ላይቭ ተቆራርጣ ትደርሳለች። ምናልባትም ትኖራለህ እዚህ ላይቭ ላይ። ሶፎንያስ ያልሰጠከውን ገንዘብ ፎቶ ትነሳበታለህ ይዘክ። አረ ሼም ነው ሶፎን፣ ሼም ነው። ወታደርነት እኮ ክብር ነው። ዩኒፎርም እኮ መልበስ የሀገር ህልውና ለመጠበቅ መታመን እኮ ነው። ለሀገር መስዋዕት ለመሆን ቃል ኪዳን በልብ እኮ መግባን ነው። መሳሪያ መያዝ ማለት እኮ ድንበር ለመጠበቅ ኪዳን መግባን ነው። የልዩ ኃይል ወታደር ሆንክ፣ የመከላከያ ወታደር ሆንክ፣ ለሀገር ደጀን የምትሆን ሰው መሆን እኮ ነው ያለብህ። ኩራት እኮ የሚሆን ሰው እኮ የሰለጠኑ ሰዎች ላባቸውን ያወጡ እንደኛ በምቾት መብራት ያለበት ቦታ ላይ እኮ የሚኖሩ እኮ አይደሉም ወታደሮች። ወታደር እኮ በረሃ ላይ የሚኖር ነው፣ መከራ ውስጥ የሚኖር ነው። ለሀገሩ የሚታመን እኮ ነው ወታደር እኮ ለሀገሩ ደጀን የሚቆም እኮ ነው። የወታደር ልብስ ለብሰህ ያልሰለጠንክበትን ደም ያላፈሰስክበትን
የወታደር ልብስ ለብሰህ የወታደርን ክብር ዝቅ የሚያደርግ ነገር ታደርጋለህ? እንዴት ነህ? ማን ተሰደበ? ነቢያቶች የሚሰደው አንተ አይደለም? እና የወታደርነት ክብር ነው። ልጨርስና አወራለሁ። ልጨርስና አወራለሁ። ላይቭ ላይ ነው። አልሰደብኩትም። ያመንኩበትን ነው የተናገርኩት። ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለ። ና እናወራ። እዚህ ጋር ቁጭ እኮ እዚህ ጋር ቁጭ ብለን እናወራ። ችግር የለም። ወይ ልጨርስ ጠብቀኝ፣ ወይ ደግሞ ቁጭ ብለን እናወራ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተደበኩም። አደባባይ ላይ ነው የሚሄደው። ሐሰተኛ ነቢያት በእግዚአብሔር ቃል እኮ ችግር አለው ተነግራለህ። እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ነው። ሃይማኖቴን መጠበቅ መብቴ ነው። ቢሆንም ስብሰባ አድርገን ምን ማውራት የምችለው አንተ የዩ ጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አንተ ጋር ከሱቆኛ ጋር አውቃለሁ። ቪዲዮንም እንትንህንም አውቃለሁ። እንትንህን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። እኔ ከተደረ ምንም አውቃለሁ። አንተ ሲሰደብ እንደማያውቅ ለእግዚአብሔር ሆነ እነደኛ ልጨርስና እናወራለን። ችግር የለውም። አንተ የገኛው አቅራሪ ነህ እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛ ነው ሁሉ ጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። አረ ችግር የለውም። የተረጋጋ ቦታ ሆኜ ቀርጽ ሐሳቤን ቀጥላለሁ። ችግር ምንም እንዳትፈሩ፣ ስጋት እንዳይሰማችሁ። ኖ ወይንዬ እንዳትደውይልኝ፣ እንድቃቋ መቆረጥ የለበትም። ይሄ መቆረጥ የለበትም እና ምንም እንዳትሰጉ፣ ችግር የለውም።
ቀርጻለሁ በደምብ ግን የሰው ሃይማኖት ላይ አይደለም። እነዚህ እዩ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ። እኔም ፕሮቴስታንት ነኝ እኮ። የሰው ሃይማኖት አትስደብ። የሰው ሃይማኖት አይደለም የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። አንድ እግዚአብሔር ቃል ሙግተኝ ነው የመጣው ልታስፈራራኝ። አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ። ሐሳብ ካለ መተት ሙግተኛል። ከዛ ባለፈ እንዴት አደርገ ምንም ልታደርግ አትችልም። ሐሰተኛ አስተማሪ ነው። አዎ የእግዚአብሔርን ቃል አጣም እውነተኛ ነኝ። በእግዚአብሔር ቃል ቻሌንጅ አድርገኝ ቁጭ በልና እናውራ። አረ ቲክቶክ ሰርታ አይደለም አንተ እየሰበሰብክ ትኖራለህ። መብቴ ስለሆነ ማለት ነው። አንተ ማውጣት ትችላለህ። መብቴ ስለሆነ ማለት ነው። አንድ ቀን ትመታለህ። ከዚህ በላይ ምንም አቅም የላችሁ። ትመታለህ ምናምን ማስፈራሪያ አቅም እናት ወልዳለች። ችግር የለውም ምንም አያመጣም። ዝም ብሎ ነው ማለት ወሬ ለመስማት በስማም ሰብሰብ ባላችኋል። እና ለነገራችሁ የፈለኩት በቃ እንደዚህ ናቸው። አይታችኋል። ያፈሩት ምዕመን እንደዚህ ነው። አሁን ይሄ ወንድም ጋርድ ነው እና ጋርድ ነው። በመማታት የሚያድናቸው ይመስለዋል። ሰው በመናገር የሚያድናቸው ይመስለዋል። እና እንደዚህ ናቸው። በቃ ይሄ ነው አቅማቸው። እነዚህ ነውረኞች ይኸውላችሁ ሰው ከማስገደል ሰው ከማሳፈን ባለፈው አሳፈኖኛል ብያቸዋለሁ። ሰው ከማስገደል ወደ ኋላ ግን ምንድነው ሐሳቡ? የሐሰተኛ ነቢያትም ሆነ የአጭበርባሪ ሰዎች ትልቁ ጉልበታቸው ፍርሃት ነው። ሰውን ማስፈራራት። በፍጹም መፍራት የለባችሁ። በፍጹም ሰውን መፍራት የለባችሁ። ምክንያቱም ኃይላቸው አቅማቸው ፍርሃት ነው። በጣም ብዙ ሰዎች ብዙ ሚስጥር ያውቃሉ፣ ግን እንገደላለን፣ እንታፈናለን፣ እንታሰራለን ብለው ያስባሉ። ስለዚህ እነዚህ ሰዎች በጭራሽ መፍራት የለባችሁ። እየተከተልኩ እኮ ነው የመጣው። ዝም ብሎ እኮ ነው እዚህ ምንድነው ቦጅባጃ ነው። ሄደ። እኔ እኮ ያ ደግሞ ዝልቂ ልዘጋ ነው ሮጥኩኝ እኮ ሲዝዬ መጣን። አሁን አይቼው አጠገቤ ወይ የቱ ጋር ነው? ሄደ። በቃ እኮ ሰው ፍሬንድም መጥቷል። የቱ ጋር ነህ? ቀደም ጥዬ ከሄድኩበት ቦታ። እሺ ወደ ታች እየመጣ ነው። አንተ ታክሲ ያስገባበት ቦታ እየመጣው ነው። ጆይ አቤላ የት ነህ? እሺ ደህና አቤላ። እሺ እነዚህ ሰዎች ናቸው የምትከተሏቸው። ይኸውላችሁ አሁንም እኔ የእነዚህ ሰዎች ተከታይ የሆናችሁ ሰዎች በጣም ልትጠነቀቁ ያስፈልጋቸዋል። በእውነት የራሳቸውን ሰዎች አስተማርተው ነው። ይህ ደግሞ ጋርመንት ያለ መሰለኝ መጀመሪያ። ከዛ እኮ ዴሚስን ሳይ እኮ ነው አንድ ፐርሰንት ሲሶ እንዴት ነው ዛሬ?
ይሄን ጋርድ እኮ አውቀዋለሁ እኮ ራሴን ትልቅ ላረግ ብዬ እንትን አለኝ እኮ አልቻልኩበት። ይሄን ሰውዬ እኮ አውቀዋለሁ እኮ ጋርዱን ማለት ነው። እናርጉ ሞዴሬተር ከታች የለ ሄደ ነው አውቀዋለሁ እኮ ይሄን ሰውዬ እዚህ አካባቢ ማለት ነው። በነገራችን ላይ ባለፈው ያ ልጅ ታስሯል። ቪዲዮ የሰራውለት እዩ ጩፋ እንደዚህ ሊያረጋኝ ነው ያለው ልጅ እዛ ሀገሩ አሳስረውታል። እስቲ 48 ሰዓት እስኪሞላው ድረስ የከሰሱትን ክስና ምን ለምን እንደታሰረ ካወቅኩ በኋላ አሳውቃቸዋለሁ። ቪዲዮ ልኮልኛል እሱ። አገኘት ቆይ አንዴ ልቀመጥሽ። ወንበር ላገኝና ልቀመጥ። እዚህ ጋር ነው እስቲ ያ ባለፈው ቪዲዮ የሰራውበት ልጅ አለ እንትን ካልኩኝ አንድ አደጋ ከደረሰብኝ ረውታል በምን እንደታሰረ እስቲ 48 ሰዓት ይሙላውና አጣርቼ ነግራቸዋለሁ ማን እንዳሳሰረውና በምን እንደታሰረ ማለት ነው። እየመጣሁ ነው አቡዬ፣ እየደረስኩ ነው። ቅድም ታክሲ ያስኩበት አካባቢ ታክሲ ሊዝ ነው እዚህ ጋር። ችግር የለውም ጆዬ፣ ገባል ወደ ቤት ይገባል፣ ወደ ቤት ገባል። አይ ቆይ መጣ ቆይ እንዳገባ እግዚአብሔርን እኮ አይፈሩም። አይታል ሲሶ እግዚአብሔርን ሳይሆን ካሜራ ነው የሚፈሩት። ሰላም ነው ሲሲ፣ እንዴት ነህ አባ? ሁሉ መልካም? እግዚአብሔር ይመስገን። ካሜራ ነው የሚፈሩት። አይታችኋል። እግዚአብሔርን አይፈሩም ሰዎች። አሁን ይሄን እንኳን ትንሽ ደሞዝም ምናምን ስላለው ጋርድ ስለሆነ ሰፈር አካባቢ ነህ እንዴ? እንደ አነር ነው የተወጣጠረው ነገር ወይም ደግሞ ወደ ቤት ተመለሰ። ካፌ በር ላይ ነው ያለው። አቋሙ ግን ያበደ እዛች ካፌ ነው። ታዲያ ሰይጣን ምናምን እያለ ህዝቡን እየጣለ የሚያነሳ እኮ ነው። በዳምፔል እኮ አይደለም የመጣው። ብብት ይዘው ለእንትን ለነቢያቶች ብብት ይዘው የሚያቀርቡ አላችሁ አሉ አይደል? ማይክ ይዘው እነሱ ናቸው። እሺ እገባለሁ። ቅመኔ ይለኛል። ስማ ወይ ብራ ይሰማል? ይሰማል። አንተ የምንገናኝበት ካፌ አረ እዛ ጋር ለሚበል ና እዛ ነኝ። በቃ ሲጀምር አንድ ነገር መታወቅ ያለበት ነገር እኔ በጣም ከብዙ ድብደባ ከብዙ እንግልት ከብዙ እስር የተረፍኩ ሰው ነኝ። በእስር በዱላ በእንግልት ምናምን ምናልባት
ልታስፈራራኝ አትችልም። ጋርድ ነው፣ የነቢያት ጋርድ ነው። ከቪዲዮ ላይ ይሄ የአጀባ ቪዲዮ ላይ ምናምን ብትፈልጉት ታገኙታላችሁ። ያሁኑ ሰው ሰላም። አንዳንዶች በዚሁ አጋጣሚ ልንገራችሁ ብዬ ነው። ሄዳችሁ ቸርች ለምን ስህተታቸውን አትነግሯቸውም? ለምን ፊት ለፊት አታወሯቸውም? ምናምን የምትሉ ሰዎች እነዚህን ሰዎች ማዋራት አይደለም ማዋራት አስፋልት ላይ ማውራት ራሱ እንዳትችሉ የሚፈልጉት። መንግስት ባለበት ሀገር፣ ህግ ባለበት ሀገር ሰው በነፃነት ለሚናገረው ንግግር ተጠያቂ መሆን በሚችልበት ሀገር ላይ በጉልበታቸውና በአቅማቸው ቢተማመኑ አስበኳል። ቸርች ሄጄ ሐሰተኛ ነብይ ነህ ብለው በጠረጴዛ ዙሪያ ሳወራኝ አንተ የምትለው ነብይ አስበኳል። በዚህ እግዚአብሔር ቃል መሰረት አንተ ከእግዚአብሔር ቃል ውጪ የሆንክ እግዚአብሔር የማያውቅህ ሐሰተኛ ጠንቋይ ነህ ምናምን ብለው አዎ አንተ እኮ ልክ ነህ ምናምን በፍቅር በቃ እኔ እኮ እግዚአብሔር ሰው ነኝ ስላልተረዳኸኝ ነው ሻይ ቡና በልባት አይዞ ምናምን የሚለኝ ይመስልሃልን? እንድታቁት ብዬ ነው። አንዳንድ ሰዎች ለምን አደባባይ ላይ ወጣችሁ ስለነዚህ ሰዎች ትናገራላችሁ? ለምን በግልጽ ታወራላችሁ? ለምን ቤታቸው አትሄዱም? ለምን ስልክ አትደውሉም? ቸርች አለ አይደል እንዴ? ለምን ሄዳችሁ ቢሮ አታናግሯችሁ የምትሉ ሰዎች እነዚህ ሰዎች ሰው ከመብላት ወደ ኋላ የማይመለሱ ያልተገለጠ እኔ ባለፈው ታግቼ እግዚአብሔር ይመስገን በእናንተ በየዋ ኢትዮጵያውያንና በእግዚአብሔር ምሕረት ከበላተኛው እጅ ከሞት አፋፍ ወጥቻለሁ። እዚህ ጉዳይ ላይ ባለስልጣን የፖሊስ ባለስልጣናት ተሳትፈውበታል ምናምን ይታወቃል። መንግስት ያውቀዋል ጉዳዩ ባለስልጣን ፖሊስ ነኝ የሚል የፖሊስ አመራር ውስጥ ያለ ምናምን አካል ሁሉ ጉዳዩ ላይ ተሳትፎ ማለት ለምን ቪዲዮውን አታጠፋው ምናምን ይልሃል መጥቶ እንዴ አንተ ሰውዬ አንተ ህገ መንግስትን ለመጠበቅ ነው ዩኒፎርም የለበስከው ህዝብን ከሌባ ከወንበዴ ከዘራፊ ሰላም እንዲወጣ ነው ያንን ልብስ እንዲለብስ ያደረከው እንጂ ለነዚህ ሰዎች ተደርበ ለነዚህ ሰዎች ደግፈ ምንም ጎኑ ምንም የሌለው እግዚአብሔርን ብቻ የሚታመን ወጣትን ልጅ ማስፈራራት አይደለም ስራ። እውነቴን ነው የምላችሁ እነዚህ ሰዎች የምትከተሉ ወንድሞችና እህቶች እኔ ስለዚህ አሁንም የምነግራችሁ ይሄን ነው። እንደው ጌታ ኢየሱስ ምስክሬ ነው። ምን ማደንዘዣ ተደርጎባችሁ ነው በእነዚህ ሰዎች ክፉ ልብ ውስጥ ቁጭ ያላችሁት? ቆይ ጆዬ ደረስኩ ስላለኝ እሱን ላናግረውና እገባለሁ። እዚሁ ቅርብ ነኝ። እሺ እገባለሁ። ዛሬ በነገራችን ላይ ጀርሚ ላይቭ ስለዘጋ ነው ላይቭ የከፈትኩት እንጂ የማውራት ሐሳብ የሆነ ነገር አስጀምሮኝ ስለወጣ ስልክ ስለገባበት በዛው አጋጣሚ ነው የገባሁት እንጂ ላይቭ ሰሞኑን ላይቭ የመግባት ሐሳብ የለኝም። እንኳን ግን አያችኋቸው፣ እንኳን ተመለከታችኋቸው ጭካኔያቸውን አረመኔነታቸውን እንኳን ተመለከታችኋቸው። አሁን እንደውም ካሜራ ምናምን ስላለ ምንም አላለ። ጨዋ ነው ሊያጫውት ይፈልግ እያችሁ አይደለ የሐሰተኛ ነቢያት ካዳሚዎች ወይም ደግሞ ሌሎቻችሁ ንጹህ ሆናችሁ እንደው እነዛ ንጹህ መስሏችሁ ለሚታዩአችሁ ሰዎች አንደኛ አቤል ቅድም ቁጭ ብሎበት ያወራው መንግስት ሰዎች ሐሳባቸውን እንዲገልጹ እንደዚህ አይነት ቦታዎችን ሰርቷል። በነፃነት ሐሳብህን እንድትገልጽ እዛ ጋር እንድትወያይ ለሌሎች ሐሳብህን እንድትሸጥ
አደባባዮቹ የተሰሩት። ግን እዛ ቦታ ላይ ወንድማችን ቁጭ ብሎ ሐሳቡን ሲገልጽ ሐሳብን በእግዚአብሔር ቃል ሳይሆን ሐሳቡን በጉልበት ለማስቆም መጣ። ለመደብደብ ትመታለህ አለ። ማስፈራሪያ አረገ። አያችሁ አይደለም? እነኚህ ሰዎች የእውነትም ቃል የላቸውም፣ የሰውም ቃል እንኳን የላቸውም። የአጋንንት ቃል ነው ያላቸው። እነኚህ ግለሰቦች የአጋንንት የሚገሉ ናቸው። መጽሐፍ ቅዱስ ሲናገር ሌባው ስለሌላ ነገር አይመጣም አለ። ሊሰርቅ ሊያርድ ነው የሚመጣው ነው ያለው። ጀስት ይሄንን ነው አሁን ሪፍሌክት ያደርጉት። ሊሰርቁ ነው እንጂ ሊያርዱ ነው። ከእግዚአብሔር መንግስት ሰዎችን ለመለየት የተፈጠሩ ማህበረሰቦች ናቸው። ተኩላ ማለት ይሄ ነው እንግዲህ የምናየው። በዚህ ደረጃ ሐሳቡን እየገለጸ ያለው ጀስት እየተናገረ ያለውን ሰው ወይ ቁጭ ብሎ ሐሳቡን አልገለጸም፣ ግን ለማስፈራራት ለመደብደብ አሁን ቪዲዮ ባይኖር እዛ ጋር ብርሃን ባይኖር የሚፈጠረውን በአእምሯችሁ መሳል ትችላላችሁ። የሚፈጠረውን ነገር ማለት ነው። የዚህን ያህል ነውረኝነት ማለት ነው። ቢያንስ ሌላ አካል ይሄንን አያደርግም። አንድ ሙስሊም ይሄንን አያደርግም አምናለሁ። ኦርቶዶክስ ይሄንን አያደርግም። ግን በክርስቶስ ኢየሱስ ድነናል። ለምን የሰው ሃይማኖት ትሰድባለህ ይላል። እሱ ሃይማኖት የተሰደበ ካለ በጉልበት አይደለም መጠየቅ ያለበት፣ ሄዶ በመንግስት መክሰስ አለበት። ፖሊስ ባለበት ሀገር፣ መንግስት ባለበት ሀገር፣ ህግ ባለበት ከተማ ለመደባደብ ወይም ደግሞ ጡንቻውን ለማሳየት አይደለም መምጣት የነበረበት። ሄዶ በዚህ ቀን ይሄው በዚህ ቪዲዮን ይዞ እንደዚህ በሃይማኖት ተሰድቧል ብሎ መክሰስ ይችላል። ግን እብሪት በምትሰጡት ገንዘብ በሚዘርፉት ገንዘብ በእብሪት ተወጥሯል። እነኚህ ሰዎች በትዕቢት ተወጥሯል፣ በሰው ደም ተወጥሯል። ስለዚህ ምንድነው በቃ እኛ ሁሉንም ነገር እናደርጋለን፣ በጉልበት እናስቆማለን። ቅድም አቤላ ቪዲዮ የሰራለን ልጅ ምስኪን ልጅ አያችሁ አይደለ? ይሄ አሁን አደባባይ ስለሆነ ነው እንደዚህ አይነት ነገሮችን ያደረጉት፣ ወይም ብርሃን ስለሆነ ነው። ብርሃን ሁሉንም ይገልጻል። መጽሐፍ ቅዱስ የሚለው እንደዛ ነው። ብርሃን ሁሉንም ነገር ለአደባባይ ያወጣል። ግን በጨለማ የሚደረገው ነገርስ፣ በጨለማ የሚሆነው ነገርስ፣ ስንቱ ነው በጨለማ ህይወቱን ያጣው፣ ስንቱ ነው ንብረቱን ያጣው፣ ስንቱ ነው አእምሮን ያጣው፣ ስንቱ ነው ገንዘቡን ያጣው። በጨለማ የሚደረገውን ነገር ወደ ብርሃን አምጥተው በሚያወራ ወንድማችን ላይ ሊደረግ የነበረውን አላስቻለውም፣ ወይም ደግሞ ሊቋቋሙ አልቻለም። ኃጢ መጽሐፍ ቅዱስ ሲናገር ኃጢ ፈሪ ነው የሚለው። አየህ፣ ፍርሃት ስላንቀጠቀጠው መጣ። ያንን በጨለማ የሚያደርገውን ነገር በብርሃን መቋቋም፣ ብርሃን ላይ ሲወጣ መቋቋም ስላልቻለ ሊደባደብ ወይም ደግሞ ወንጀል ሊሰራ መጣ። እና እንድታቁ ነው አሁን ይሄንን መናገር የምፈልገው። ምንድነው ሄዳችሁ ለምን አትመክሩም? ሄዳችሁ ለምን እንደዚህ አትሉም? ለምን በግልጽ ለሱ አትነግሩም? ሄዶ በግልጽ ቢናገር፣ ምክንያቱም ቢሮ ውስጥ ነው የሚያገኘው፣ ወይም ቤቱ ነው የሚያገኘው። ይሄ ሰውዬ በስንት ሰው ነው ተከቦ የሚኖረው? ስለዚህ ነፍሱ ከዛ ትወጣለች። አሁን እኔ ሄጄ ሰንበዲን ነብይ ነኝ የሚለውን አካል ሄጄ ይሄ በእግዚአብሔር ቃል እንደዚህ አይደለም እንደዚህ አይደለም ብሎ ምን እንደመሆን አይደለም ቢሮ ድረስ ሄጄለት እዚህ አደባባይ የሆነው ያለውን ነገር አይታችኋልና እዩ፣ ተመልከቱ፣ አእምሮአችሁን ክፈቱ፣ አይኖቻችሁ ይዩ። እንዴ ለምን ይጨልምባችኋል ወገኖች? ለምንድን ነው አያያችሁ አላየንም፣ እየሰማችሁ አልሰማንም የምትሉት? አረ ንቁ! በጌታ በኢየሱስ ስም አረ ውጡ ከጨለማ። በብርሃን የሆነውን ነገር እንደዚህ የሚሆነውን ነገር እንኳን ተመልከቱ። አሁን ምንም ነውር ነገር አልተናገረም። በቃ ምንም። እስቲ አሁን በእግዚአብሔር ቃል ቪዲዮ አደባባይ ላይ ያለው እስቲ ኑና ተናገሩ። እንዴ ሰው አይናገር። በኢየሱስ ስም ቀጥሉ። ጆ ደርሳል። ምንድነው ወይስ ወረድ ቀርታ? አረ እየደረስኩ ነው። ኦሬዲ ደርሻለሁ። እና አሁን እንደማንኛውም ምንም አዲስ ነገር የለውም። ከዚህም በፊት እንደዚሁ ነው። አሁን ይሄ ትንሽ ደሞዝ ተጨምሮለት ሊሆን ስለሚችል ነው እንጂ ሌላ አዲስ ታሪክ የለውም። ገባ? አብዛኞቹን ኢቭን ጋርድ ራሱ አቤል አንዴ ራሱ ይላል። ሐዋሳውን የመጣው ልጅ ራሱ ትዝ ይላል። ሊደባደብ የመጣው
አዲስ ታሪክ የለም ልላችሁ ፈልጌ ብቻ እንትን የምትሉ ሰዎች ውሃ ጠጣለሁ፣ ችግር የለው። ብቻ እነዚህን ሰዎች የምትከታተሉ እነዚህን ሰዎች እንደ እግዚአብሔር ሰው የምትቀበሉ ሰዎች ራሳችሁን ፈትሹ፣ ራሳችሁን ተመልከቱ። ሰውን መንገድ ላይ እንደፈለጉ ለማድረግ የሚሞክሩ ናቸው እነዚህ ሰዎች ማለት ነው። እና ጌታ ለጠላቶች አሳልፎ ለእንደዚህ አይነት አውሬ ለሆኑ ጠላቶች አሳልፎ ስለማይሰጠን ነው እንጂ ሌላው ስለሌላ ነውና ወዳቸዋለሁ፣ አከብራቸዋለሁ። ሰላም ሁኑ። በኋላ ቤት ስገባ እንደገባው በሰላም አሳውቃቸዋለሁ። ምንም እንዳትሰጉ እሺ። ሰላም ነኝ። በቃ ሰላም ተገቡ። እዚህ ሰፈር ነኝ ያለሁት አሉ ሰዎች አሉ። ችግር ሰፈር ነህ? አይ በቃ ምክንያቱም አንበጣ እነሱ ብቻ ሳይሆኑ አንበጣዎችን ስለሚልኩ አሁን ነገር ፈልገው ሌላ ነገር ስለሆነ